ከአፍሪካ ሳንወጣ ጉግል ፋክት የደነቀው ሌላው መረጃ የምስራቅ አፍሪካን ይመለከታል። የምስራቅ አፍሪካ ሀገራት በጋራ በመሆን አንድ ፌዴሬሽን የመሆን እቅድ አላቸው በማለት ህብረቱ የምስራቅ አፍሪካ ፌዴሬሽን ይሰኛል። በውስጡም 7 ሀገራትን ይዟል። ቡሩንዲ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ እና ኡጋንዳ። የፌዴሬሽኑ ሐሳብ የተጠነሰሰው እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ቢሆንም በተለያዩ ምክንያቶች እስካሁን እውን አልሆነም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 ኮሚቴው ተሰብስቦ የቀጠናውን ህገ መንግስት በማርቀቅ በ2021 ጽፎ ለማጠናቀቅ በ2023 ደግሞ ትግበራውን ለመጀመር አቅዶ ነበር። ሆኖም ቀነ ቀጠሮ አልተጠበቀም። ህብረቱም እስካሁን ድረስ እውን አልሆነም። እነዚህ 7 ሀገራት በፖለቲካ ሙስና የዘቀጡ አላስፈላጊ የመንግስት ኃይል የሚጠቀሙና በቋንቋና በዘር ክፍፍል የተተበተቡ ናቸው ይለናል ምንጩ። ቀጠናው እነዚህን እንቅፋቶች አስወግዶ ከህብረቱ የሚገኘውን ኢኮኖሚያዊና ፖለቲካዊ ትሩፋት ለመጋራት አቅዷል። እስካሁን ያሰበውን ያህል መሄድ ባይችልም ኢትዮጵያችን ግን ከነዚህ ሀገራት ህብረት ጋር እንዴት አልገባችም? ከምስራቅ አፍሪካ በህዝብ ቁጥርም ሆነ በፖለቲካ የበላይነት አንዷ ታላቅ አገር ሆና ሳለ የመረጃ ምንጫችን ስለ ኢትዮጵያ ጉዳይ ምንም ባይልም እንኳን እኛ ግን እንጠይቃለን።